በሁለቱ አቅሚላትም ብለክ ጠይቅ። እኔ የት እንደዚህ ያሸንፋለሁ? አንቺ ልጅ ጀግና ነሽ። ምን ልትሆን ነው? መጠንከር አይቻልም። ወይዘሪት እሺ፣ ቤት ውስጥ ማንም ሰው የለም ብላችሁ እያደረጋችሁ? እሺ ናታን፣ አሁን ማቅ የለችም። ስለዚህ አንተና የሰላም ህይወት ከዚህ በላይ ተደብቆ መቆየት የለበትም። እኔ እንጃ ሮዝ፣ ሲጀመር አሁን ሰዓቱ ይመስል ከዚህ የተሻለ ጊዜ በጭራሽ አይኖርም። ማኪ ስለሌለች አሁንም ማየ ስትመጣ ሁሉንም ነገር ንገራት። ከተስማማች ተስማማች፣ ካልተስማማች ደግሞ ሌላ መንገድ እንፈልጋለን። እሺ እንግዲህ ፈጣሪ ይርዳን። ምንድን ነው እማዬ? አንድ ነገር ልነግርሽ ነው። እኔ ፍቅር ናታንና ሮዛን ከእናታቸው ጋር ያፋጠጣቸው ነገር ቢኖር ማኪ ራሴን አጠፋለሁ ናታንን ካጣው ስላለቻቸው፣ እናታቸውም እባክን ልጄ እኔ ላይ መልስ መመለስ ትተህ የማኪን ህይወት አትርፍ፣ ማኪ ላንተም የምትጠቅምህና የምትወድ ልጅ ናት ብላ ጥያቄ ብታቀርብ ሊቀበላት ባለመቻሉ እፊቷ ላይ ያለው ብቻ መገላመጥ፣ እናትየዋም የኔን መኖር አትፈልግምና ነው እኔንም በህይወት አታገኘኝም የሚል ማስፈራሪያውን ቀጥላበታለች። ሮዛ ግን ናታን አንተ ከሰላም መለየት የለብህም፣ ምንም አይነት ነገር ቢፈጠርም እንኳን መቋቋም የምንችልበት አቅም እንዲኖረን እንታገላለን። እኔ በቻልኩት አቅም ማኪ ከቤት ለቃ እንድትወጣና እንዲሁም ሰላም እናንተ ህይወታችሁን እንድትኖሩ እናቴንም እናሳምናታለን። ምንም ቢሆን ዛሬ ይችን በላይ የሆነች ማኪ የምትባል ልጅ አግብተህ ህይወትህ እንዲበላሽና ሁልጊዜ ስቃይ መከራ እንዲበዛብህ አልፈልግም። እሷ ማለት በጣም ክፉ ሰው ናት ብላለች። አሁን ላይ ደግሞ ኤርሚ የሚባለው ሰውዬ የመጣው ሮዛን አፈቀርኳት ወደድኳት የሚል ይመስላል። ይህ ነገር ተልኳለው እንዴ የሚያስብል ነው። ሮዛ ግን ማንም ሰው መጣ ሄዴ ግድ አይሰጠኝም፣ ማንም ሊናገረኝም አይችልም። አንተ እንግዲያ ከወንክ ከቤት ተስተናግደህ መሄድ እንጂ እኔን የመጠየቅና የመናገር ሞራን የለህም አለችው። የተናገረው ንግግር ክፋት አልነበረውም፣ ግን ሀሳብ ወላ ስላልሆነ ሰላም ለራሷ ሳይሆን ይህንን ብርጭቆ ወርዳ መድኃኒት ቀልቅላበታለች። እንግዲህ ናታንን የሚያስጠላ ይሆን የሚያባረር ብቻ አላቅም። ማኪ ግን የጥላቻው መስሏት እንዴት በናታን ብርጭቆ ትጠጫለች ብላ ቀምታ ራሷ ጠጥታለች። ምን እንደሚፈጠር አይታወቅም። ሮዛ ግን ይህ ነገር እንዴት እንደሚሆን አላውቅም። ሰላም ይህንን እንግዳ አስተናግደሽ ወደ ውጭ ሸኝልኝ፣ እኔም ከክላስ ሆኜ የማጠናው ነገር አለኝ ብላ ትታት ወጥታለች። ይህንንም እሺ ብላ ሰላም ተቀብላ ሰውን ለማስተናገድ ሞከራ ነበር፣ ግን ፍላጎት የላቸውም። አዲስ የመጣው ሰውዬ ኤርሚ የሚባለው የሚፈልገው ሮዛን ማናገርና ማዋራት ሲሆን የሰላምን መስተንግዶ አይፈልግም። ሰላምም ለምን እንደመጣ ስለገባት ይመስላል፣ ግን ራሷ በጣም ተጨንቃና ፈርታ ነበረ። ሮዛ ግን ምንም አይነት እንዳትፈሪ፣ ምንም ነገር ቢፈጠርም እንኳ ካንቺ የሚበልጥ ነገር የለም። ስለዚህ አይዞሽ፣ አንድ ላይ ለመኖር ተሆነ ድረስ ያለሽን ተስፋ አድርገሽ ዋጋ ከፍለሽ ህይወትሽን ማትረፍ አለብሽ ብላታለች። ሰላምም ይሄንን እሺ ብላ ለመተግበር እየሞከረች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ።
ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ እዳችሁ ለምታበረታቱኝና ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እላለሁኝ። ሮዛ ድራማ ባለፈው ቪዲዮአችን ላይ እንዳየነው ናታንና ሮዛ ከእናታቸው ጋር ተፋጠው ያሉበት ሁኔታ ላይ እንዲሁም ማኪ ደግሞ ራሴን አጠፋለሁ ብላ ያስፈራራችበት ነገር ምን እንደሚደርስ እንጃ። ብቻ አሁንም ሮዛ ራሷን ሸፍናና እንዲሁም በማይታወቅ ሁኔታ አድርጋ ማኪን ከቤት እንድትወጣና እንድትሄድ ለማድረግ እየሞከረች ነው። በዛሬው ቪዲዮዎች ላይ ደግሞ የምናየው ናታንና ሰላም እንደማይለያዩና እንዲሁም ደግሞ ማኪ ከእንግዲህ በኋላ ናታንን የወደዋለሁ ወይም የኔ ይሆናል ብላ ተስፋና እንዲሁም ትግል የምታደርገው ነገር ይቆማል የሚል ተስፋ አለን። ናታንም እናቱን ከእንግዲህ እኔን እንዳትናገረኝ ማኪን ምንም ነገር ቢሆን እንኳን ላፈቅራትና ለወዳት ከእሷ ጋር ልኖር አልችልም። የምትሽ ከሆነ ከጎኔ ሆነሽ እንደ ልጅሽ እንድትድረኝና እንድትዋወቂልኝ እፈልጋለሁኝ። ማኪ እያደረገች ያለችው ሰላምና እንዲሁም ናታን በአንድ እንዳይሆኑ ነው። የምትፈልገው ነገር ቢኖርም እንኳን ናታንን ነው። ቲና የምትባለዋ ልጅዮ ፍቅረኛ ናት ብሎ ካስተዋወቃት በኋላ አሁንም ሽካኪዋና እንዲሁም ጥርጣሬዋ ሰላም ላይ ነው። አንቺም ልትወጁ ትችያለሽ አይደለ እያለች በሰዓትና በጊዜያት ሁሉ ትጠይቃታለች። አሁን ላይ ራሴን አጠፋለሁ አመመኝ ደከመኝ የሚሉ ቢበዛም እንኳን ሮዛ ግን በጭራሽ ወደ ኋላ መታጠፍ አትፈልግም። እና ምን ይሆንልሽ? አንቺን አግብቶ ወንድሜ ዘላለም ሲቃጠል እንዲኖር አልፈልግም። እባክሽን ተይው። የራሱን የሚወደውና የሚያፈቅረውን ሰው አግብቶ እንዲኖር ነው የምፈልገው። ደግሞም ይህ ንግግሬ እውን እንደሚሆን ጠብቂ። ቁጭ ብለሽ አጨብጭበሽ ሚስቱን ያልዳርሽው እንደሆነ ወደፊት ሮዛ ምናለኝ ብለሽ ታወሪያለሽ ስትላት ያንን እናየዋለን። እኔ ናታን ሲያገባና ሌላ ሴት ሲያመጣ ቁጭ ብዬ የማይ ከመሰለች ተሳስተሻል በማለት ለሮዛ ብትመልስም እንኳ ሮዛን ፍቅረኛውን ያስተዋውቀሽ ቁጭ ብለሽ እንዴት ተመለከሽ እና እራት ግብዣ ብለሽ እንዲበላሽ አትርሽው። ሰርግም ቢሆን ልክ እንደዛው ነው። ስለዚህ የተለየ ነገር የለውም። ብቻ ራስን ከማጥፋት ግን መኖር ይበልጣል በማለት ሮዛም ትታተሪያለች። ሮዛ የምትናገረው ነገር ትክክል ነው። በውሸት ለመደለልና ለማሞኘት አትፈልግም። የተናገረችው ነገር በሙሉ እውነትም ሆነ ውሸትም ተናግራ የመሸበት ማደር እንደሚባለው ተረት ታዲያ ማኪንም ራሷን እንዳታጠፋ ቁርጡን አውቃ ከራሷ ሆና እንድትኖር እየነገረቻት ነው ያለችው። እንግዲህ እሷም
ናታንም በተደጋጋሚ ማኪን እንዲያገባ እናቱ ብትጠይቀውና እንደ ትዕዛዝም እንደ ግዴታም አድርጋ ብትነግረውም እንኳን እናቴ በጭራሽ እኔ የማልወደውንና የማላፈቅረውን ሰው ላገባ አልችልም። እኔ ከምወደው ሰው ውጭ መኖር አልፈልግም። አንቺ የምትፈልጊው ሊሆን ይችላል፣ እኔ ግን ፍላጎቴ አይደለም ብሏል። ይህ ሊሆን የቻለው ማኪን ስለማይፈልጋት ነው። የሚወዳትና የሚያፈቅራት ደግሞ ሰላምን ነው። ለጊዜው ሰራተኛ ስለሆነች ሚስቴና ብሎ ማስተዋወቅ አይፈልግም። አንደኛ ሚስቴና ብሎ ቢያስተዋወቅ ከቤት ልትባረር ትችልና የራሷ ብላ ስራ ብላ ያዘችው የሚከፈላት ደሞዝ ሲቀር ትንሽ ጉድለት ሊፈጥርባት ስለሚችል አብራው እንድትኖርና ከቤት ለቃ እንዳትወጣ ፍላጎት ስላለው ነው። ይህንንም ደግሞ ከሰላም ጋር ከሮዛ ጋር ተመካክረውበት አንድ አይነት ሀሳብ አልተዋል። እሱም አንድ አይነት ሀሳቡም ቲና የምትባለውን ፍቅረኛ ናት ብሎ ያስታውቃል። ስለዚህ ከእንግዲህ ሰላምና ማኪ የሚነጋገሩበት ነገር ይኖር አይመስለኝም። እንዲህ የሚበዛና የሚጠና ከሆነ ደግሞ እኔም አንዳንድ ጊዜ እናገራታለሁኝ። አሁን ላይ የራሳችሁን ህይወት ለማስተካከል ሞክሩ። ወደፊት ምን ሊያስፈልጋችሁ እንደሚችልና ከእናንተ ምን እንዲጠበቅ የሚፈለግ ነገር ስላለ ያንን አስባችሁበት እንድትኖሩ ይፈለጋል። እሰቡበት በማለት ሮዛ በተደጋጋሚ አስታውሳቸዋለች። ያው ሰላም ማስታወስ እና እንዲሁም ደግሞ ወደፊት ምን አይነት ነገር እንደሚያስፈልጋት ማቀር ትፈልጋለች። ግን ናታን ደግሞ ገና ነው እንደርሳለን፣ እኛ ትንሽ ጊዜያት እዚህ መኖር አለብን በሚል ተስፋ አሁን ላይ ወደፊት እናቱ ጋር ሰላም ፈጥሮ አስተዋውቆ እናቱንም እኔን ታጣኛለህ ስላለችው እናቱን ላለማጣት ሌላ ዘዴና ምክንያት እየፈለገ ነው። መጀመሪያ እኔና እሷ ህይወታችንን ከማስተካከልና አንድ ላይ ከመኖራችን በፊት እናቴን በህይወት እንድትኖር ማሳመንና ማስቀመጥ አለብኝ በማለት ሀሳብ አስቀምጧል። በዚህም ደግሞ ተስማምተውበታል። እናታቸውም ግን አንድ ቀን ታምንበትና ትመጣ ይሆናል። አሁን ግን ማኪ ጋር ያላት ቅርቤታ የተለየ ስለሆነ ያው ግፊት እያደረገችባቸው ነው። ወደፊት ግን እንደሚያሳምኗት በሮዛ ማስፈራሪያም ደግሞ ማኪ ቤቱን ለቃ እንደምትሄድ ተስፋ አለን። በቀጣይ ቪዲዮ እስከምንገናኝ ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። ድጋሚ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።